ይስጥልኝ የቻናላችን ቤተሰቦች ዛሬ በኢትዮጵያ የጥበብ ሰማይ ስር ስሙ እንደ ፀሐይ ደምቆ ስለሚታይ በዜማዎቹ ፍቅርን፣ በግጥሞቹ ታሪክን፣ በድምጹ ደግሞ የአንድነትን ስሜት በየቤታችን ስለዘራ አንድ ትልቅ ጥበበኛ በጥልቀት እንነጋገራለን። እሱ ስሙ ሲነሳ ብዙ ስሜቶችን ይቀሰቅሳል። ፍቅር፣ አንድነት፣ ታሪክና ተስፋ። አዎ ዛሬ የምናወራው ስለ ኢትዮጵያዊው የሙዚቃ ንጉስ ስለ ቴዎድሮስ ካሳሁን ወይም በቅጽል ስሙ ቴዲ አፍሮ ነው። በዚህ ቪዲዮ ውስጥ የቴዲን የልጅነት ጊዜ ወደ ጥበብ ዓለም እንዴት እንደገባ፣ የገጠሙትን ፈተናዎችና በኢትዮጵያ የሙዚቃ ታሪክ ውስጥ የፈጠረውን ትልቅ አሻራ ብቻ ሳይሆን አሁን መላው ዓለም በጉጉት ስለሚጠብቀው አዲሱ ኢትዮሪካ አልበም ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአንድ ወቅት ጥላሁን ገሰሰ አካል አይንሽን የተሰኘውን አዲስ ካሴት ያዘጋጃል። ሙዚቃውን ለህዝብ ለማቅረብ ወደ ሙዚቃው ንግድ ለመጀመሪያ ጊዜ የመጣው ወደ አምባሰል ሙዚቃ ቤት ለብዙ ጊዜ በስራ ላይ የነበረውን የአንድ ካሴት ዋጋ 10 ብር ወደ 13 ብር ከፍ በማድረግ ለህዝብ አቀረበው። በዘፈኑ ተወዳጅነት የተነሳ ካሴቱም የተሳካለት ሆነ። በዚህ የተደሰተው አሳታሚው ጥላሁንን ለሁለተኛ ካሴት አስፈረመው። በአመቱም ምን ታደርጊዋለሽ የተሰኘ አዲስ ካሴት ለህዝብ አቀረበ። ለዚህ ካሴት የወጣው ማስታወቂያ እንዲህ የሚል ነበር። አምባሰል አቅርቦ ሁሉም በሸመተው፣ ከልጅ እስከ አዋቂ ማን ያልተደሰተው፣ አንተስ ምን ትላለህ አንቺስ ምን ትያለሽ፣ ዘንድሮም ደገመው ምን ታረጊዋለሽ የሚል ነበር። ይህንን ማስታወቂያ የሰራው ታላቁ የመድረክ አስተዋዋቂ ካሳሁን ግርማሞ ነበር። አዎ ካሳሁን ግርማሞ ማለት የዘመናችን ኮከብ የጥበብ ሰው የቴዎድሮስ ካሳሁን ወላጅ አባት ነው። የቴዲ ወይም የቴዎድሮስ ካሳሁን ወላጅ እናት ጥላይ አደባባይ ብቅ አለ። እርሱን ከህዝብ ጋር ለማስተዋወቅ እንዲረዳው ከሚወዳቸው ድምፃውያን መካከል አንዱና ሞክሼው የሆነው የቴዎድሮስ ታደሰ ዜማን ይዞ ያለ እድሜው ኮት ለብሶ መድረክ ላይ ወጣ። ቴዲም የህዝብ አይን እየለመደ ልምድ እያካበተ ሲመጣ ኮታው ልቆ ጃኬት ቀየረ፣ ራሱን መሆን ጀመረ፣ ስለ ኢትዮጵያም ዘመረ። ይህ ሁሉ ሲሆን ግን ቴዲ ከስር የራሱን ስራ እያጠናቀቀ ነበር። ካሴቱን ጨርሶ ለገበያ ከማውጣቱ በፊት ግን በህይወቱ የማይረሳው ነገር አጋጠመው። ደራሲ፣ ጋዜጠኛ፣ የመድረክ አስተዋዋቂ የሆነው አባቱ በድንገት በሞት ተለየው። ህይወት ሁለት መልኳን ይዛ ቴዲን ቀረበችው፣ ሐዘንና ደስታ። ቴዲ ገና በልጅነት እድሜው የገጠመው ከባድ ፈተና አዎ ወሰነ። ስራውን ለህዝብ አቅርቦ ራሱን ማየት ባዘጋጀው ካሴት ውስጥ ከራሱ ስራ ውጪ አንድ በህዝብ የተለመደ ዜማ እንደሚያስፈልገው አወቀ። ታዲያ ለግማሽ ምዕተ ዓመት በመሪ ድምፃዊነት የሚታወቀው ባለሙያ ዜማ መረጠ። ቴዲ ለረጅም ጊዜ ከቤተሰቡ የደበቀው ህልም ይፋ ሆነ። አዲሱ ስራው ለህዝብ ቀረበ። በአጭር ጊዜ ውስጥም ተወዳጅነትን አተረፈ። በተለይ በሸራተን አዲስ ላይ ባዘጋጀው ትርኢት ላይ ቀዳማዊ ኃይለ ሥላሴ ከስልጣን እንዲወርዱ ከድንጋይ ጀምሮ ህዝቡን እስከ ማስተባበር ከፍተኛ ሚና የነበራቸው ባለስልጣናትና ትውልድ ግርማዊነቶ እያለ ሲዘፍን ህዝቡ 3 ጊዜ እንዲደግም አስገደደው። ቴዲ አቦጊዳ፣ ግርማዊነቶ፣ ኃይሌ፣ ሄዋን እንደዋዛ እያለ ባስተዋወቀን ስራዎቹ የአጻጻፉ ስልትና የዜማ አካሄዱ የሚያስደንቅ ሲሆን እይታውን ራቅ አድርጎ የዓለምን ሰላም ስለሚያውከው የፍልስጤምና እስራኤል ግጭት አንድ ዜማ አውጥቶ ነበር። ወይ አረፋት የፍልስጤም ኢየሩሳሌም እያለ አዜመ።
የቴዲ ቅጽበታዊ ፈጠራ የታየበት ጊዜ ቢኖር የአቴንስ ኦሎምፒክ ነበር። በአትላንታና በሲድኒ ኦሎምፒክ በተከታታይ ያሸነፈው በቴዲ የተዘፈነለት ጀግናው ኃይሌ ለሶስተኛ ጊዜ ያሸንፋል ያላል አልነበረም። ውድድሩ እየተጋመሰ ሲሄድ ግን ሁሉንም ማስከተል የለመደው ኃይሌ ወደ ኋላ ቀረ። ውድድሩ በቀነኒሳና በስለሽ አሸናፊነት ተጠናቀቀ። ቴዲ ግን ግማሽ ደስታ ግማሽ ሐዘን ሆነበት። ብቻውን አንገቱን ደፍቶ ቁጭ አለ። ውድድሩንም እንደገና እያስታወሰ ከኃይሌ ጋር መሮጥ ጀመረ። ከሐሳቡ ሲነቃ ግን ፈጠን ብሎ ብዕሩን አነሳ፣ ጉሮሮውን ሳበ፣ ዜማውን ቀመረ፣ መዘመርም ጀመረ። አንድ ጊዜ እንደ ኃይሌ፣ አንድ ጊዜ እንደ ስለሺ፣ እንደ ቀነኒሳ፣ ቆይቶም እንደ ህዝብ እየቀያየረ በአንዲት አጭር ዜማ ብዙ ዘረዘረ። ፍቅርና ጭንቀትን አንድ ላይ ዘመረ። ቴዲ ከዚህ ስራው በኋላ ተወዳጅነትን አተረፈ። በየጊዜው ለዋናው ስራዬ መዳረሻ እያለ የሚያወጣቸው ነጠላ ዜማዎች ምን ያህል የጥበብ ክምችት ውስጡ እንዳለ አስመሰከረ። በህዝብ ውስጥም ያልተለመደ ጉጉት ፈጠረ። ወደፊት ምን ይመጣ ይሆን እያለ ማሰብ ጀመረ። ምርጫ 97 በኢትዮጵያ ውስጥ የተጀመረው የነጻነት መነሳሳትን ስሜት የቴዲን ትኩረት ሳበው። ይህንን የለውጥ ንፋስ ተጠቅሞ በአእምሮ ውስጥ የሚመላለሰውን የኢትዮጵያን የዘመናት ችግርና መፍትሄውን ለማቅረብ ወሰነ። ሕፃን፣ ወጣት፣ ሽማግሌ፣ ቴሌቪዥን፣ ራዲዮ፣ ጋዜጣ ሁሉም በለውጥ መስመር ውስጥ ገባ። ይሄኔ ነው የቴዲ ራስ ተሰሪያን አልበም ለህዝብ የወጣው። በቀናት ውስጥ ከዳር እስከ ዳር ተሰማ። የህዝብ መዝሙር እስኪመስል ድረስ ሁሉም ማንጎራጎር ጀመረ። ወዲያውኑም አስከትሎ ቴዲ ወደ ዱባይ ማምራቱ ተሰማ። የቴዲ ስራ ግን እያደር በተደመጠ ቁጥር የህዝብ መውደድን ጨመረለት። በተለይም የሀገሪቱ ወቅታዊ ሁኔታና የቴዲ እስኪ ተዋደዱ ይያያዝ እጃችሁ የሚለው የሁሉንም ሰው ልብ ነካ። በሄደበት ሁሉ አዳራሽ መሙላትና ከአቅም በላይ ሲሆን ፖሊስ መጥራት የተለመደ የሆነ መጣ። ይሄ ሲሆን ግን የራስ ተሰሪያን አልበም በመንግስትና በመንግስት ደጋፊዎች ዘንድ አልተወደደም። እንዲያውም በመንግስት ራዲዮ ጣቢያ የቴዲ ስራዎች እንዳይተላለፉ ታገዱ። ቴዲ በአዲስ መንፈስ ለኢትዮጵያ ሚሊኒየም አዲስ የእርቅ ዜማ ይዞ መጣ። ሆበል ማሲንቆ፣ ሆበል ክራር እያለ የሚሊኒየም በዓል በአዲስ አበባ ስታዲየም አክብሮ በነጋታው ወደ ጅማ አቀና። በክርስቲያኖችና በሙስሊሞች መካከል ተነስቶ የነበረውን ግጭት ለማብረድ ሼህ መንደፈር የተባለ ስራ ለቀቀ። የቴዲ የጥበብ ስራ ለኢትዮጵያውያን ብቻ ሳይሆን የውጭ ጆሮንም መሳብ ጀምሯል። በአንድ ወቅት የአሜሪካው ናሽናል ፐብሊክ ራዲዮ ኤንፒአር ስለ ቴዲ እንዲህ ብሎ ነበር። ቴዲ ተወዳጅ ድምፃዊ፣ አስደናቂ የግጥም ደራሲ፣ የማያልቅበት የዜማ ባለቤት ብቻ ሳይሆን አርቆ ማየት የሚችል ወደፊት የኢትዮጵያን የሙዚቃ ኢንዱስትሪ አንድ ደረጃ ከፍ ያደርጋል ተብሎ ተስፋ የተጣለበት ሰው ነው። ለዚህም ነው 6 አባላት ያሉት የራሱን የሙዚቃ ቡድን፣ የራሱን የድምጽ ሰራተኛ፣ የራሱን ፕሮሞተር ይዞ የሚጓዘው። ከስራው ውጭ ዘፈን ሲያምረው ከጓደኞቹ ጋር ይዝናናል፣ ያዜማል። የቴዲ የፈጠራ ችሎታ ጊዜ እየጠበቀ የሚመጣ አይደለም። በአንድ ወቅት እንዲህ ሆነ። ታላቁ ድምፃዊ ጥላሁን ገሰሰ በእግሩ ላይ ጉዳት ይደርስበታል። 4 የሙያ ባልደረባዎቹ ከዋሽንግተን ወደ ደቡብ አፍሪካ ሄደው ያጽናኑታል። ሲመለሱም ወደ ኢትዮጵያ ደውለው እዚያ ላሉት የሙያ ጓደኞቻቸው ጥላሁን ጋር እየሄዱ እንዲያጽናኑት ያደርጋሉ። በዚህም መሰረት ብዙዎቹ በጥላሁን ቤት ይገኛሉ። ከነዛ ውስጥም አንዱ ቴዲ ነበር። ከተበላ ከተጠጣ በኋላ ዘፈን ይጀመራል። ቴዲ የሰላምና የተስፋ ተምሳሌት ሆኗል። ዛሬ ቴዲ ለብዙ ህፃናት አፍ መፍቻ ሆኗል። ኢትዮጵያ ላይ የተገኘችው ቢዮንሴ በምትዘፍንበት መድረክ ቴዲ ሳይኖር የቴዲ ሙዚቃ ተከፍቶ ቢዮንሴም ህዝቡም አንድ ላይ ጨፈረ። ከዛም ቴዲ ሰው ገጭተህ አምልጠሃል ተብሎ ታሰርና በ50 ሺህ ብር ዋስትና ተለቀቀ። ከተፈታም በኋላ ሀገር ሰላም ብሎ በመላው ዓለም በአሜሪካ በአውሮፓ በመዘዋወር
በመዘዋወር ዝግጅቱን ያቀርባል። ሚያዝያ 5 ቀን 2000 ዓመተ ምህረት አደጋው ተፈጸመ ከተባለ ከ1 ዓመት ከ6 ወር በኋላ ቴዲ ላለበት የፍርድ ቤት ቀጠሮ ሲሄድ ዳኛው አቶ ሉል ገብረ ማርያም በእስር ቤት ሆነህ ተከራከር ሲሉ የዋስትና መብቱን ከልክለው ወደ እስር ቤት ላኩት። እስር ቤት ከገባ በ8 ወር ማለትም ህዳር 28 2001 ዓመተ ምህረት ደግሞ እኚህ ዳኛ ጥፋተኛ ሆነህ ተገኝተሃል ብለው የ6 ዓመት እስራትና የ18000 ብር ቅጣት ወስነውበታል። ውሳኔውን ተከትሎ ብዙ የህግ ባለሙያ ኢትዮጵያን ተቃውሟቸውን የገለጹ ሲሆን ዓለም አቀፍ መገናኛ ብዙሃን ከፍተኛ ሽፋን ሰጥተውታል። ኢትዮጵያውያንም የተቃውሞ ሰልፎችን እንዳካሄዱ ይታወሳል። የቴዲ የትዳር ህይወት የፍቅር ጅማሬና ያሸበረቀው ሰርግ። የቴዲና የአምለሰት የፍቅር ታሪክ ይፋ የሆነው በ2004 ዓመተ ምህረት አካባቢ ነው። በወቅቱ ቴዲ አፍሮ ጥቁር ሰው የተሰኘውን እጅግ ተወዳጅ አልበሙን አውጥቶ በነበረበት ወቅት ፋሲካ ላይ ለአምለሰት የጋብቻ ጥያቄ ማቅረቡን ተሰማ። ይህም በጊዜው በማህበራዊ ሚዲያና በአድናቂዎች ዘንድ ትልቅ መነጋገሪያ ርዕስ ሆኖ ነበር። መስከረም 17 ቀን 2005 ዓመተ ምህረት የመስቀል ዕለት ጥንዶቹ በታላቅ ድምቀት ጋብቻቸውን በቅድስት ስላሴ ካቴድራል ፈጸሙ። የሰርጉ ስነ ስርዓት በሂልተን ሆቴል የተካሄደ ሲሆን በሺዎች የሚቆጠሩ ወዳጅ ዘመዶችና ታዋቂ የኪነ ጥበብ ሰዎች ተገኝተው ነበር። በዕለቱ ጸባዬ ሰናይ የተሰኘውን ዘፈኑን ለባለቤቱ በመጫወት የነበረውን ጥልቅ ፍቅር ገልጿል። የቤተሰብ ህይወትና ልጆቻቸው። ከጋብቻ በኋላ ጥንዶቹ የቤተሰብ ህይወታቸውን በደስታ መምራት ጀመሩ። በአሁኑ ወቅት ቴዲና አምለሰት የ4 ልጆች 2 ወንዶችና 2 ሴቶች ወላጆች ናቸው። ሚካኤል ቴድሮስ የመጀመሪያ ልጃቸው ሲሆን የተወለደው መጋቢት 28 ቀን 2005 ዓመተ ምህረት ነበር። የአቤል ቴድሮስ ህዳር 8 ቀን 2007 ዓመተ ምህረት የተወለደች ሁለተኛ ልጃቸው ናት። ሌሎች ልጆቻቸውንም ጥንዶቹ በአጠቃላይ 4 ልጆች እንዳላቸው በተለያዩ ጊዜያት ገልጸዋል። ጥበብና ትዳር። አምለሰት ሙጬ የቀድሞውን የኢትዮጵያ ዩኒቨርሲቲዎች እና የኢትዮጵያ የቆንጅና ንግስት ከመሆኗም በላይ በፊልም ስራ፣ በጽሁፍና በዝግጅት ዘርፍ ትታወቃለች። በትዳር ህይወታቸውም ውስጥ ሁለቱም በሙያቸው እርስ በእርስ በመደጋገፍ ይታወቃሉ። አምለሰት የቴዲን ማር እስከ ጧፍ የተሰኘ የሙዚቃ ቪዲዮ በዳይሬክተርነት በመስራት የጥበብ አጋርነቷን አሳይታለች። እነዚህ ጥንዶች በአሁኑ ወቅት በአዲስ አበባ የሚኖሩ ሲሆን በተለያዩ ማህበራዊ ስራዎችና የአካባቢ ጥበቃ እንቅስቃሴዎች ላይም በጋራ በመሳተፍ ለብዙሃኖች አርአያ መሆን ችለዋል። አሁን ደግሞ መላው የኢትዮጵያ ህዝብና የጥበብ አፍቃሪው በከፍተኛ ጉጉት የሚጠብቀው ኢትዮሪካ የተሰኘው አዲሱ አልበም ነው። አምና ኢትዮሪካ የሚለው ቃል ኢትዮጵያና አፍሪካ የሚሉትን ቃላት በማጣመር የተፈጠረ ሲሆን ይህም ቴዲን ከአህጉራዊ አንድነትና ከጥቁር ህዝቦች ኩራት ጋር ያለውን ቁርኝት ያሳያል። ባለቤቱ አርቲስት አምለሰት ሙጬ በፖድካስት ፕሮግራሟ ላይ ስለ ቴዲ አዳዲስ ስራዎች ፍንጭ መስጠቷ የአድናቂዎቹን ናፍቆት ይበልጥ አባብሶታል። በተለይ አያሪካ የሚለው አገላለጽ በአዲሱ አልበም ውስጥ ምን አይነት ሚስጥር ይዞ እንደሚመጣ ትልቅ መነጋገሪያ ሆኗል። በመጨረሻም ቴዲ አፍሮ ለኢትዮጵያ ሙዚቃ ያበረከተው አስተዋጽኦ በጥቂት ደቂቃዎች ተነግሮ የሚያልቅ አይደለም። የሱ የሙዚቃ ስራዎች ከፍቅር እስከ ታሪክ፣ ከአንድነት እስከ ይቅርታ ያሉትን እሴቶች ይሰብካሉ። እኛም ይህንን አዲስ ኢትዮሪካ አልበም በከፍተኛ ናፍቆት እየጠበቅን ለታላቁ አርቲስትና ለቤተሰቡ ሰላምና ስኬትን እንመኛለን። ፈጣሪ አሁንም ብርታቱን ይስጠው እያልን አዲሱ አልበም የሚለቀቅበትን ቀን በጉጉት እንጠባበቃለን።
ቴዲ ሁልጊዜም እንደሚለው ፍቅር ያሸንፋል። እናንተ ከቴዲ አፍሮ ሙዚቃዎች ውስጥ የምትወዱት የትኛውን ነው? አዲሱ አልበምስ ምን ይዞ ይመጣል ብላችሁ ትገምታላችሁ? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን።